ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ሆናችሁ ስለ አርሰናል መስማት የምትወዱ እንዲሁም የሌላ ክለብ ደጋፊዎች ሆናችሁ ስለ አርሰናል መስማት የምትፈልጉ ምን ጠብቃላችሁ? አሁኑ ሰብስክራይብ በማድረግ የዩቲዩብ ቻናላችን ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር ኮመንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉ ስል በአክብሮት ጠይቃለሁ። ቪዲዮንም ስጀምሩ ላይክ እያደረጋችሁ እንድትጀምሩ ስል አሁንም ደግሜ በአክብሮት ጠይቃለሁ። ተመልሻለሁ። ኦ ማይ ፋኪንግ ጋድ አይ ዶንት ኖ። እኔ እንጃ ምን ብዬ እንደምጀምር ራሱ ቱ ቢ ኦነስት ይህን ቪዲዮ አላውቅም። እጅግ በጣም የሚደብር ሙድ ነው እየተሰማኝ ያለው። አይኖ ስቲል 26ኛ ሳምንት 4 ፖይንትስ ክሊር ነን። ነገር ግን ሊስን እንደዚህ አይነት ቻንስን ማባከን አልነበረብንም። ስቲል ቻንሱ እኛ ጋር ነው። የ4 ነጥብ ልዩነት ቀላል አይደለም። ነገር ግን እንደዚህ አይነት ቻንሶችን የምናባክነው ምን አባታችን ሆነን ነው? ፕሬዠር ድጋሚ መቋቋም ጫና መቋቋም አቅቶን ተሰብረን አንድ አቻ በሆነ ውጤት ከብሬንትፎርድ ጋር ተለያየን። ሌትስ ቢ ኦነስት ቀላል ጨዋታ እንደማይሆን ገምቼ ነበረ። ምክንያቱም ትናንት የገመትኩትን የውጤት ፕሪዲክሽን ስኮርን መመልከት ትችላላችሁ። አርሰናል ተቸግሮ 2-1 ያሸንፋል ብዬ ነበረ። ያ የሚሆንበት ቻንስ ነበር። ድጋሚ እንደተለመደው ማርቲኔሊ ክሊን ሻት ዛሬም ሳይጠቀም ቀርቷል። ነገር ግን እውነት ለመናገር ከዛሬው ጨዋታ ውጤት ማጣታችን ነው ወይስ 1 ነጥብ ይዘን መውጣታችን ትልቅ ነገር ካላችሁኝ አታስዋሹኝ። 1 ነጥብ ይዘን መውጣታችን ትልቅ ነገር ነበር። ምክንያቱም ብሬንትፎርዶች ከኛ የተሻለ ተነሳሽነት፣ ከኛ የተሻለ የጨዋታ ፍላጎት፣ ከኛ የተሻለ ፋይት አሳይቷል። ይሄ በምንም አይነት ሁኔታ ልንክደው የማንችለው ነገር ነው። መጀመሪያ ሲጀመር ዋስጎኖን የተጫዋቾች ጉዳት፣ ሳሊባ ምንድነው የተፈጠረው? ካይ ሃቨርትዝ ምንድነው የተፈጠረው? ያ ፕሪዲክሽን ላይን አፔን ስናገር ነበረ። ኦፍኮርስ ፕሪዲክሽን ላይን አፔ ላይ ከተናገርኳቸው ሞስት ኢምፖርታንት ከነበሩ 2 ተጫዋቾች አልነበሩም፣ ዊች ኢዝ ዊሊያም ሳሊባ እና ካይ ሃቨርትዝ። ይሄ ጨዋታውን በደንብ አፌክት አድርጎታል። ነገር ግን አምኖ ጊቪን ኤክስኪውዝ ማስተባበያ እየሰጠው አይደለም። ኢቨን ያለነሱ ይሄን ጨዋታ ማሸነፍ አለብን። ምክንያቱም ለምን ከ20 ምናምን ዓመት በኋላ የፕሪሚየር ሊግን ዋንጫ ለማንሳት እጅግ በጣም ፌቨራይት የሆንበት ዓመት ነው። ከማንም የተሻለ ስትሮንግ ስኳድ አለን። እንዴት አሁን ሚካኤል አርቴታ ባይዘው አሉ ፋኪ ደነዝ ደግሞ ደጋፊዎች ጀስት የሆነ አርሰናል ነጥብ ሲጥል ብድግ ብለው ሚካኤል አርቴታ ምናምን የሚሉ ያ ዛሬ አሁን ሚካኤል አርቴታ ምን ማድረግ ይችላል? ኦዴጋርድ ጉዳት ላይ ነው የነበረው። ኦኬ ኤዜ ከሞን ዩ ጎት ቻንስ። ኤዜ ምን አደረገ? ፋኪን ሂዝ ቢን ሌዚ። ካሁን በኋላ ኤዜ ቤንች ላይ ቢቀመጥ ምናምን ለምን ተቀመጠ ምናምን የሚያስብል ምንም ነገር የለኝም። በተደጋጋሚ እድል ሲሰጠው ሲያባክነው አይቻለሁ። ምንም መነሳሳት ምንም አይነት የሆነ ነገር ለመፍጠር የሚያስብ አይነት ኤዜና ላይም ጋብርኤል ማጋሌዝ ሳሊባ የለም። የጋብርኤል ማጋሌዝ አይምሮ መስራት አቆሙ። ፍሮም ደ ቢጊኒንግ ኦፍ ደ ማች ሚስቴኮች መስራት ጀመረ። ረጅም ፓስ ለዴቪድ ራያ የኮርና እንዲወጣ አደረገ። በተደጋጋሚ አርሊ የሎ ካርድ አየ። እንዲሁም ዛሬ ዳኛ እጅግ በጣም ፌቨር ሰርቶልናል። ጋብርኤል ማጋሌዝ ሂ ዋዝ ፋኪን ላኪ በሁለተኛ ቢጫ ካርድ
ከዛ ለመውጣቱ he was so lucky ጋብርኤል ማጋሌዝ እኔ ሞስኬራ ይንበዛበዛል በቃ ምክንያቱም ሳሊባን ተክቶ የገባው ሞስኬራ ነው ለሞስኬራ መነሳሳት ይኖራል ይሰጠዋል ብዬ ማስብ ጋብርኤል ማጋሌዝ ሐሳብ ሲያጥረው ተመለከትኩኝ ሞስኬራ የተሻለ ሞስኬራ የሆነ ሰዓት ላይ ኢጎር ቲያጎ የሚገርም አይነት ኳስ አለፈው ነገር ግን በሚገርም ታክል ምናልባትም ይህን ሲዝን በአንድ ነጥብ ዋንጫ ማንሳት ከቻለን ተመልሰን የሞስኬራን ታክል የምናስታውስበት ጊዜ ይመጣል። ዩሊያን ቲምበር አይዶኖ ስለ ዩሊያን ቲምበር ምን ማለት እንደምችል ምክንያቱም 95% በላይ ጨዋታዎች ላይ ስፔሻሊ ዲፌንድ ላይ ሂስ ሶ ጉድ። ነገር ግን የዛሬው ዩሊያን ቲምበር ማቀው ዩሊያን ቲምበር አልነበረም። ኳሶች ይበላሹበታል። ኳስ ያገኛል፣ ለነሱ ይሰጣቸዋል። ስፔሻሊ መጨረሻ ላይ በካውንተር አታክ መሄድ የምንችልበት ቻንስ ለቡካዮ ሳካ ሰጣለሁ ብሎ የተሳሳተ ፓስ ያቀበላት ዴክላን ራይስ ስለ አንተ ምንም አልልም፣ ዩ ሴቭድ አስ። ዛሬም ዴክላን ራይስም አንድ ኳስ በምትገርም ሁኔታ ያዳናት ያቺ ፔናልቲ ቦክስ ውስጥ አይ ቲንክ ጎሉን ያስቆጠረው ሉዊስ ፖተር ይመስለኛል፣ ድጋሚ ይመስለኛል ኦር ካፕቴናቸው አይ ዶንት ኖ። እጅግ በጣም ኢምፖርታንት ኳስ ከእጃቸው ላይ ከአፋቸው ላይ ነጥቆ ማዳን ችሏል። ዙቢሜንዲ ቲሙ አልነበረም፣ በቃ እንደ ቲም አልነበረም። የተወሰኑ ተጫዋቾችን ነጥራ ብንል የተወሰነ ቪክቶሪ ኮሬዝ ፈርስት ሃፍ ቢት ላይ የመጀመሪያ አካባቢ ላይ ደህና ነበር። ጎን ሂንካፔና ሜቢ ራይስ ልንጠራ ብንችል ሌላ ማንን ልንጠራ እንችላለን? ማንንም አንጠራም። ትሮሳርድ ምንም አይልም። በቃ እንደለመደው ምንም አይነት ፈጠራ አይነት ክሮሶች ያደረግ ነበረ፣ የተሳካ አልነበረም። የዛሬ ጨዋታ ላይ እኔ የታዘብኩት ነገር ሊስን ዋንጫ በላንም አልበላንም ኔክስት ሲዝን ዊ ሃቭ ቱ ቼንጅ ካፒቴን። ማርቲን ኦዴጋርድ ቲሙን መምራት አይችልም። ሊስን እንደዚህ አይነት ጨዋታ ላይ ቲሙ ኮምፕሊትሊ ሁሉም በየራሳቸው አይምሮ መሄድ ጀመሩ። ሌስ ፎርጌት ያ ኦኬ 0-0 ፈርስት ሃፍ አለቀ። ሰከንድ ሃፍ ጥሩ ማርቲን ኦዴጋርድ ገባ። ኤዜ ምንም ማድረግ ያልቻለው ኤዜ ተቀይሮ ወጣ። ማርቲን ኦዴጋርድ የተወሰነች ነገር ለመፍጠር ሞከረ። ከዛ ሂንካፔ ክሮስ ያደረገው ኳስ ፈርስት ሃፍ ላይ ፈዞ የነበረው ማድዌኬ በጭንቅላቱ ከመቀየሩ በፊት አስቆጠረ። አርሰናልን 1-0 ማድረግ ቻለ። በቃ ዊል ኮምፈርተብል ሰከንድ ጎል ነው የምንፈልገው። እንደ በፊቱ የምታደርጉትን አዳፕት ለማድረግ ወደኋላ ተመልሳችሁ እንዳትቀመጡ። ሰከንድ ጎል ፈልጉ። የተወሰነ ደስ ብሎኝ ነበር፣ ምክንያቱም እንደለመድነው ሙሉ ለሙሉ ሄደው ኳሱን ሰጥተው ለመከላከል አልሄድንም። ነገር ግን ሙሉም የማጥቃት ደግሞ ፍላጎት አልነበረንም። ሙሉ ጨዋታ ላይ ይባላል የ1-1 ፍልሚያዎችን የብሬንትፎርድ ተጫዋቾች ነበር የሚያሸንፉት። በቃ እነሱ ነበረ የጨዋታው ፍላጎት የነበራቸው። የመሃል ሜዳ ጥምረቱ አልነበረም። ሁሉም በየራሱ እኔ ዙቢሜንዲ ምን ሲያደርግ እንደነበር አላየሁም። የዛሬ ጨዋታ ላይ ሌስ ቢሆነስ እየወቀስኩት አይደለም። እንደ ቲም አትሊስት እንደዚህ ሀሳብ ስናጣ we need our captain to be there and organize them። የለም ጭራሽ ያቻኖትን ጎሉን ሲያስቆጥሩ ከሴት ፒስ ከዚህ በፊት እንደሚያደርጉት በእጅ
የተወረወረ ኳስ ነበር። ኦዴጋርድ ተጫዋቹን ማርክ በስነ ስርዓት ማድረግ አልቻለም። በእግሩ ክሊል ሊያደርግ ሞከረ፣ ነገር ግን ራሱን ጎድቶ ነበረ። እንዲሁም ተጎዳ። በቃ ወጣ ብለን ተስፋ ቆርጠን ነበር። ተመልሶ ገባ። እሱን ሚክስ ምንም አይነት ፐርፎርማንስ አላረገም። ፋኪን ማርቲኔሊ ሊስን፣ ይሄ የግራ የማጥቃት ክንፍ ቦታ ተናግረን ነበረ ሲዝኑ ሲጀምር። ዲስ ኢዝ አንደኛው ኤሪያ መሸፈን ያለበት ኤሪያ። ማርቲኔሊ ሃው መኒ ታይምስ ዩ ዱ ዚስ፣ ሃው መኒ ታይምስ እንደዚህ አይነት ቻንሶችን እየሳትክ በጣም ኢምፖርታንት የሚባሉ ነጥቦችን እናጣለን። ከኖቲንጋም ፎረስት ጋር ሴም፣ ያ ላስት ይር ከፒኤስጂ ጋር ሴም። ዲስ ሲዝን የሆነ ጨዋታ ላይም እንደዚህ አይነት የማይሳት የጭንቅላት ቴስታ ክሊን ሽት ላይ ክሊን ቻንስ ዩ ሚስድ ኢት ኤንድ ዩ ዲድ ኢት አጌን ቱዴይ። ጨዋታውን 2-1 ማሸነፍ የምንችልበት ከፕሬዠር መውጣት የምንችልበትን ነገር ግን ሙሉ ቲሙ እንደ ቲሙ ዴቪድ ራያ ዝም ብሎ ኳሱን ሲለጋ ነበር የዋለው። አንድ ጥሩ ሴቭ አድርጓል። ነገር ግን የዛ ኳስ የመነሻ ምንጩ ራሱ ነበረ። ምንም ራሽ የማያደርግ ከኋላው ሳያይ ተጫዋች ለዴክላን ራይስ የሰጠው ኳስ ዴክላን ራይስ ተቀማ። የሚገርም ክሮስ ተደረገ። ጥሩ ሴቭ አደረገው። ነገር ግን መረጋጋት በሚጠበቅበት ሰዓት ላይ ምናልባትም አይ ዶንት ኖ ሃው ካን አይ ብሌም አርቴታን መውቀስ ካለብን ጎል እንፈልግ ነበረ። ሊስን እስከ መጨረሻ ድረስ ጄሱስን ቤንች ላይ አይቼው ነበር። ጄሱስን ቤንች ላይ ሳየው ኖ ዊ ሃቭ ቱ ኪፕ ዮኮሬዝ ብያለሁ። ምክንያቱም ጄሱስ አሴ ስትራይከር እዚህ ጨዋታ ላይ መጥቶ ምንም አያደርግም። ምክንያቱም የጨዋታ ፕላናችን የነበረው ሎንግ ቦል ነበረ። ዴቪድ ራያ የመጣው ሆልድ የሚያደርግ ተጫዋች ነበር የምንፈልገው። ሆልድ ከፈለግ ቪክቶር ዮኮሬዝ የከበደው ጨዋታ ቪክቶር ዮኮሬዝ የተወሰኑ ኳሶችን ሆልድ አድርጎ ነበር። ነገር ግን አካባቢው ላይ ራሱን ነፃ አድርጎ የሚጠብቀው ተጫዋች አልነበረም። የብሬንትፎርድ ተጫዋቾች ቶሎ ብለው ፕረስ ያደርጉት ነበረ። ለ3 ምናምን ብለው ለ3 ምናምን ሆነው ያን ያወረደውን ኳስ ለሌላ ተጫዋች እንዳያደርስ ሲከላከሉት ነበረ። እንደዚህ አይነት ስትሮንግ ፊዚካሊቲ ያላቸው ዲፌንደር ላይ እና እዚህ ጨዋታ ፕላን ላይ ጄሱስን አስገብተ ምንም ሊፈጥርልህ የሚችለው ነገር አልነበረም። ነገር ግን የግራ ትሮሳርድን በማርቲኔሊ ከሚቀየር ምናልባትም ጄሱስን እዛ ቦታ ላይ ብናደርገው የተሻለ ነገር ሊፈጥርልን ይችል ነበረ። ምናልባትም ያቺ ማርቲኔሊ የሳታትን ኳስ ላይስታት ይችል ነበረ። ሂጎ ቴክኒክ ማርቲኔሊ አይ ዶንት ኖ። ኤኒዌይስ የነጥብ ልዩነቱ ወደ 4 ሰፍቷል። ስቲል አሪፍ ራሱ ስኬጁሉ ያመቻቸልን ቻንስ አለ። ምን መሰላችሁ? እሱ ቅዳሜ ኦር እሁድ አይ ዶንት ኖ ዊጋንን እንገጥማለን በኤፍኤ ካፕ መርሃ ግብር። ከዛ በኋላ ሮብ በፕሪሚየር ሊግ መርሃ ግብር አዌ ጨዋታ ወልቨርሃምፕተን አለን። ወልቨርሃምፕተን ሊሰን ኢዚ ጌም አልልም፣ ምክንያቱም ዛሬ ዌስት ባደረግነው ፖይንትና ፕሬዠር ሊኖር ይችላል። ነገር ግን ይሄ ቀድሞ የሚመጣ ጨዋታ ነው። ምክንያቱም ደግሞ ይሄ ወልቨርሃምፕተኑ ጨዋታ በካራባኦ ካፕ ፋይናል ምክንያት ተቀይሮ የመጣ ጨዋታ ነው። ማንቸስተር ሲቲ ግን ይሄ ጨዋታ ማድረግ አይችልም። ምክንያቱም ደግሞ ክሪስታል ፓላስን ነው በዛ ዕለት ወይም ደግሞ በካራባኦ ካፕ ፋይናል ጨዋታ በተደረገበት ስኬጁል ጊዜ ላይ ሊያገኝ የሚችሉት
የሚያገኙ የነበረው ክሪስታል ፓላስን ነው። ክሪስታል ፓላስ ደግሞ የዩሮፕ ጨዋታ አለባቸው። ስለዚህ አሁን ስኬጁሉ አልታወቀም መች እንደሚደረግ። ስለዚህ ሲቲ ጌሚን ሃንድ ይኖራቸዋል። ነገር ግን እኛ ይሄን ጨዋታ ዋቴቨር ጌሚን ሃንድ ይኖራቸው ይሄን ጨዋታ ካሸነፍን ወደ 7 ነጥብ ይሰፋል። አይኖ ስቲል 4 ነጥብ ነው፣ ግን አላሸነፈም ሲቲ። ጌሚን ሃንድ ነው። ኤንዶን ፎርጌት ዛት ኢስ ክሪስታል ፓላስ ሊያሸንፍም ይችላል። ዊኔቨር ነው። ከዛ በኋላ የሚመጣው ግን ኖርዝ ለንደን ደርቢ ነው። ይሄንም ሌላ ማሸነፍ የሚገባን ጨዋታ ነው። ሊስን የዛሬው ፐርፎርማንስ ወዝ ፋኪንግ ባድ ያ። ነገር ግን ከዚህ መጥፎ ፐርፎርማንስ ከዚህ መጥፎ ውጤት ተከታታይ ጥሩ ፐርፎርማንስና ጥሩ ውጤቶችን መመልከት እፈልጋለሁ። we don't have to drop any point anymore። ለጋርዲዮላ ትልቅ ተስፋን ዛሬ ሰጥተነዋል። እናውቀዋለን ይህን ሲቲ ዙሩን ያኮርብናል። ነጥብ ይጠላሉ ብለን ያሰብንበት ላይ አንፊልድ ላይ ሄደው 20 ለስንት ዓመት ነው ስፋኪ ሎንግ ታይም 22 ዓመት አካባቢ ማሸነፍ ያልቻሉበትን ሜዳ ላይ ሄደው አሸንፈዋል። ያ ፉልሃምን የፕሪሲዝን ጨዋታ በሚመስል መልኩ ፈርስት ሃፍ ላይ ብቻ 3 ጎልን አስቆጠረው 3-0 አሸንፈዋል። የጎል ልዩነቱ ወደ 2 ጠቧል። not this year. Listen, ይሄን ሲዝን ስሊፕ አፕ መንሸራተት አሳልፈን መስጠት የለብንም። It's gonna be fucking shit here። ተስፋ አደርጋለሁ ነገሮች ይስተካከላሉ፣ ተጫዋቾቻችን ይመለሳሉ። ቡካዮ ሳካ ከጉዳት መጥተው ነበር። ይህም ቡካዮ ሳካ ቀይረው ከሚያስገባው ኖኒ ማዱዌኬ ሜዳው ላይ ቢቀር ይሻል ነበረ። ምክንያቱም ያስታውቃል ቡካዮ ሳካ ለመሮጥ እንኳን ሲቸገር። ኤኒዌይስ አርሰናል 1 ብሬንትፎርድ 1 የነጥብ ልዩነቱ ወደ 4 ወርዷል። እጅግ በጣም ያበሳጭ ውጤት ነው። ነገር ግን ዊ ኪፕ ጎይንግ 1 ነጥባችንን ይዘን የ4 ነጥብ ልዩነት አለ which is ከ2 ወር በፊት እዚህ ነጥብ ላይ ነበረን። ጨዋታ ቀንሷል። 12 ጨዋታ ከፊት ይቀራል። ኖርዝ ለንደን ደርቢ፣ ኢቲሃድ ላይ ሲቲ ያለን፣ ኤምሬትስ ስቴዲየም ላይ ቸልሲ ያለን። እነዚህ የመሳሰሉ ጨዋታ አሉ። ራሳቸውን ተጫዋቾች ፕሩቭ ለማድረግ ጠንክረው ከሰሩ ዲስ ሲዝን ዋንጫው የኛ ነው። አይ ብሊቭ አሁንም እኔ ማንቸስተር ሲቲን በሜዳው ኢቲሃድ ላይ እናሸንፈዋለን ነው ምለው። ስለዚህ አርሰናላውያን ምንም ሆነ ምንም ዲስ ሲዝን ዋንጫ ከመብላት የሚያግደን ነገር ማንም ቲም አይኖረም ኤክሰፕት የራሳችን የጫና የመቆጣጠር ችግር። ጫናን መቆጣጠር ካልቻልን ራሳችን አሳልፈን እንሰጣቸዋለን። ኢቭን ሲቲ ከዚህ በኋላ ነጥብ ይጥላል። ኒውካስትል አለው ቀጣይ ጨዋታ። ከዛም በኋላ አዌይ ጨዋቶች አሉት። እነ ቸልሲን፣ አስቶን ቪላን የመሳሰሉ ቲሞችን ያገኛል። እኛንም ጨምሮ ቀላል አይደለም ማንቸስተር ሲቲን። ኤኒዌይስ የዛሬው ቪዲዮ አይኖ ስታፍ ለመስራትም ከባድ ነበረ፣ ግን ሊስን ኢቨን ኢስ ባድ ሪዘልት መስራት አለብን፣ መገናኘት አለብን፣ ማውራት አለብን ስለምንወደው ክለብ። ተናደንም ቢሆን አይ ብሊቭ ሲዝን ዋንጫውን እናነሳለን። አሞት ለዛሬ ነበረን ርዕሴን ይመስላል። ካሞን ዩ ገነርስ They will relish it. Another compelling North London